አይ የምትል ነገር ከሆነ ደግሞ ጉድህን በሙሉ ነው እዚች ጋር ማውጣት። ስለ የምን ጉድ ታውቃለህ? ብዙ ጉድ እንዳለ ታውቃለህ። ያንን ነገር እንዳወጣው ማትፈልግ ነገር ከሆነ አሁኑኑ ወይ ትመርጣለህ ወይ ታስፈራራለህ። ለምንድን ነው አንቺ ነው እሷን የምመርጠው? አልገባኝም። ምን አለ ለምን እዚች ጋር ማውራት ማልፈልገው ነገር እንዳወራት አድርገኝ። ብዙ ማውራት ማልፈልጋቸው ነገሮች አሉ። ትናንትናም ከትላንት ወዲያም ስናወራ ብዙ ማውራት ያልፈለኳቸው ነገሮች፣ ማውጣት የሌለብኝ ነገር፣ እዚች ጋር ማውራት የሌለብኝ ነገር ብዙ ነገር አለ። ያን ታውቃለህ። ምንድን ነው የምታስፈራሪኝ? ስላስፈራራሽ ምናምን እንዲጓስራሽ አንቺ ምናምን መሆን መስሎሽ ነው? እያስፈራራሁ እንዳልሆነ እና ታዲያ ማመን ያለብህን ግን እመን። በቃ አለቀ። ወይኔን ትመርጣለህ ወይስ ነው የማላውቀው? እኔ አልመርጥም። ለምንድን ነው የምመርጠው? መምረጥ ስላለብህ። ለምንድን ነው የምመርጠው? እየነገርኩህ ነው። እያስጠነቀቅኩ አይደለም ወይ እያስፈራራሁህ አይደለም። ግን እውነቱን መናገር አለብህ። እኔ ትሰሚኛለሽ? እንደ ምርጫም እንደምንም ካልሽ ሃይሚ የምትረጂኝ ከሆነ ሰማሽኝ አይደል? በሷ ፊት እንደዚህ እሷን ሰላም ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ ተመልሰን መተናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ ምንም ሊያመልጣችሁ የማይገባ ቪዲዮ ነው። ባለፈው ክፍል ያላያችሁ ሰዎች የሃይሚና የብሩኬን ታሪክ ዛሬ ደግሞ እናሳያችኋለን ማለት ነው። አብራችሁኝ ሁኑ፣ የትም ሳትሄዱ አብረን የምንከታተል ይሆናል። ሐሳብና አስተያየት በማል እየገባው ሰጣችኋለሁ ማለት ነው። ስለዚህ የትም ሳትሄዱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሌትስ ጎ ወደ ቪዲዮ። ማህማን ቃል እየተናገርኩ ማወራው አንቺ እንድታምኚ ነው። ገብቶሻል አይደል? አይሻ እንድታምኚው ነው ማየውን ቃል የሚናገረው እንጂ ከኔ ጋር ከጀርባ ሌላ ነገር ነው የሚያወራው። ለምንድን ነው አንቺ ሴትዮ ወደ ኋላ የምትወስጂው ነገሮች? ቆይ የኔን ህይወት መበጥበጥ ነው አንቺ የምትፈልጊው? የኔን ህይወት ማበላሸት ነው የምትፈልጊው? ለምን ታስመስለው? በዚህ እኔ ብሩኬ አሁን ምረጥ እያለች ነው። ምን ማንን ትመርጣለህ? ምንድነው ምረጥ ምናምን ብለሽ ሙድ ምትይ? አይ አይደለም፣ እኔ ምርጠኛ ነው ፈልጋለሁ። ለምንድነው መርጠው? ሲቀጥል ደግሞ በጣም ብዙ በመርጠ ምን አንቺን ነው መርጠው? ሰማያለሽ? እኔ አንቺን ባለል እዚህ ጋር አልከራከርም እንዴ። እዩ ደግሞ በቃ ከህይወታችን ምቶች ከሆነ ውጪ ማቶች ከሆነ አንቺ ደግሞ እኔንም አላምንም ካልሽ ሁለታችሁም ሂዱ፣ የራሳችሁን ኑሮ ኑሩ። እኔ አንተን ለማመን እየሞከርኩኝ ነው። እየሞከርሽ አይደለም ሃይሚ፣ ግን ልጅ እኔን ለመወንጀል ነው እየሞከርሽ ያለሽ። በቃ እኔ አንተን ለመወንጀል አልሞከርኩም። አይጠበቅብሽም እኮ አመንሽውም አላመንሽውም እሱ የሚጎዳው ነገር የለም። በቃ መውጣት ያለብሽ አንቺ ነሽ፣ የምትወጪውም አንቺ ነሽ። አንተ ደግሞ የምትነግራት ነገር ከሆነ በስርዓት ንገራት። እቺ ለምንድን ነው ደጋግመህ ስነ ስርዓት ማይኖርሽ? እኔ በስነ ስርዓት ነው እያወራሁ ያለሁት። እንደ ሴት ነሽ ብዬ በጣም ታግሼ አክብሬሽ ዝም ምናምን እያልኩ ነው። ገብቶሻል አይደል? አንተ ስለሆንክብኝ ነው እኔም በጣም እየታገስኩና ብዙ ነገር ማውራት እየፈለኩ እንዳላወራ። ለምን አታወሪም? ለምንድን ነው የምታስፈራሪኝ? ምንድነው አንተ ስለሆንክብኝ ምናምን ምን ያደረኩት ነገር አለ? እኔ ከዚህ በፊትም እንደዚህ ሚዲያው ላይ ትቼ ምናምን ስለ እናንተ ህይወት መኖር አቅቶኝ ወይ ማውራት አቅቶኝ አይደለም፣ ግን ያ ነገር እንዳይፈጠር ስለፈለኩ ነው። ስራም መበጥበጥ ስለማልፈልግ ነው። ግን ደግሞ ከኔ ጋር ከኋላ ሆነ የምታወራውን ነገር እያንዳንዱን ነገር አሁን አውራ። እሷ ፊት ስትሆን እኔ ማስፈራራት፣ እኔ ላይ መጮህ፣ እኔ ላይ እንደዚህ መሆን አይጠበቅም። እኔ በቃ ሁልጊዜ አንድ አይነት ወሬና ማውራት አልፈልግም። ሰምኛለሽ? ከኔ ምቶች ከሆነ ውጪ። አንቺ ምን አምነሽ ከኔ ጋር የምትቀጥይ ከሆነ ቀጥይ ሃይሚ። እኔ መጨቃጨቅ ምናምን አልፈልግም። በቃ ደክሞኛል። እኔ ደግሞ በአንተ ምክንያት ከሷ ጋር መጣላት አልፈልግም እኮ። በቃ ታሪኩን አድርጊ። ማመን ያለብሽን አመኝ። ከህይወታችን ወይኔ ልውጣ ከህይወታችሁ። ገባህ አይደለ? ስለዚህ አንተን እንዳምነ ከፈለክ እሷን ከህይወታችን አስወጣት። ጉድ ነው ፋሚሊ፣ የዛሬ ጉድ ነው። የማይጠበቅና ምንም ማሰብ ያልቻልነው ነገር እየተፈጠረ ነው። ከሁለታቸው አንዳችን ምረጥ እያለ ነው። ከሁለታችን አንዳችን ምረጥ እያለ ሃይሚም እንደዛው እያለች ነው። ስለዚህ ያለው ነገር በትክክል በአጽንኦት የምንመለከት ይሆናል። የትም ሳትሄዱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። በደንብ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮን ላይክ አድርጉ። ላይክ አድርጉ። ሰብስክራይብ አድርጉ። ኔክስት በሌላ ቪዲዮ እስኪ አይተን እንመጣለን። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ሌትስ ጎ ወደ ቪዲዮ። ከዚህ በኋላ ታገኛለህ። ወይዘሪት ሃይማኖት እዚህ ጋር ቁጭ ብዬ እንዴ ትሰሚኛለሽ? እዚህ ጋር ቁጭ ብዬ በሷ ፊት ምንም የለንም እያልኩኝ እየተናገርኩሽ ያለሁት አንቺ ስለምፈልግ መሰለኝ አይደለ? ምንም ከሌላችሁ ደግሞ አንቺ ከህይወታችን ውጪ ከዚህ በኋላ ገባሽ አይደለ? እየሰማሽ ነው አይደለ? የመጀመሪያው ስለሆንኩ የመጨረሻው ሆናለሁ እያልሽ ልታስፈራሪኝ አትችይም። ገባሽ አይደለ? ነገር ተናገር። ምንድነው የምነግራት? እሺ የድሮ ፍቅረኛ የነበረ ጭወዳት ነበር። እሱን አውቃለሁ። ከነበር ሌላ ምንድነው የነበርሽ እንደሆንሽ አውቃለሁ። እንዳለ ታውቃለህ። እኔ እናንተ መሀል ያለውን እያንዳንዱን ነገር ተናገር። በቃ በዚህ ልክ ማስመሰል አይጠበቅብህም። እኔ ሁሉንም ነገር እንድናገር አታድርገኝ። ትዕግስቴን እየተፈታተንሽ ወደ ሌላ ነገር እንድገባ አታድርገኝ። እኔ አንተን ትዕግስት አታድርገኝ። ጭራሽ የአንቺ ትዕግስት ነው ፈታተነው። በዚህ ልክ ማስመሰል ደግሞ አይጠበቅብንም እኮ። እሺ ለምንድን ነው ስነ ስርዓት ያለው ወሬ ማታወሪው?
ከኔ ጋር መጣላት ነው ፈልጊው አይደል? እኔ አስቀይምሻለሁ። በቃ ህይወቴን አትበጥብጪ። እኔን አታስቀይምኝ። ህይወቴን አትበጥብጪ። ሩኬታው ራሽ ተይባክሽ። በቃ ህይወቴን ምንም አይቆጨኝም። እኔ በቃ እየመጣሽ እንደውም እኔ በጣም ጅል ነኝ እኮ እንዴ! እንደዚህ መስቀልቅሌን እያወጣሽ ምንም እኮ አላልኩሽም አይደለ? ምንም በቃ እንዴ ስለማትችል ነው። እንዴት ነው ማለት ማለት ብዙ ነገር ስላለ ለጥፍሽ ምናምን ሄድ ይችላል እኮ ያንን ማድረግ እንደማትችል እኮ ልብ ያውቃል። አሁን ያለ ሴት ስለሆንሽ ነው እንጂ ለጥፍሽ መሄድ ከብዶኝ አይደለም። እሺ እኔ ሃይሚን ምንድነው ከኔ የምትፈልጊው? ከህይወታችን ወጣት እኮ ውጪ፣ ያንተ ውሳኔ ነው። ከህይወታችን ውጪ አልኳት እኮ ያንተ ውሳኔ ነው እኮ ውጪ አልኳት እኮ። አሁን እኮ አንቺ ነሽ ጠርተሽ አገናኝሽኝ አይደለም እንዴ? ውጪ እኮ አልኳት አይደል እንዴ? እኔ መጎዳት ስለሌለብኝ ነው። እሺ በምን ወይ ነው የምትጎጂው? እኔም አንቺን ልትጎጂ ስለማልፈልግ ነው ሁሉንም ነገር እንዲናገር እየነገርኩሽ ያለሁት። መውጣት ያለብሽ አንቺ ነሽ። አለቀ። ነግሬሻለሁ፣ ቅድምም ነግሬሻለሁ። እስከጥግ ደግሞ እኔ ከአንቺ ጋር እንደዚህ ቁጭ ብለን ራሱ ማውራታችን ልክ አይደለም። እስከ ዛሬ ድረስ አክብሬሽ ሰምቼሻለሁ። ካሁን በኋላ አክብሬሽ ሰምቼሻለሁ። ገባሽ አይደለ? አንቺም ጋር እውነት አለ ብዬ ስላሰብኩኝ ማለት ነው። ግን ከዚህ በላይ አንቺ አይደለሽ የምትወስኝልኝ፣ አንቺ አይደለሽ የምትወስኝልኝ። መውጣት ካለብኝ ፋሚሊ ምንድነው የሚባለው? እንደዚህ አይነት ነገር ማይደረግ ነገር ነው። ባለፈው ክፍል ላይ እንዳያችሁት ብሩኬ የራሱ ጥፋት አለው። በፊት የነበረውን ላይፍ ፓስት ላይፉን ማስተካከል የነበረበት እሱ ነው፣ ከሷ ጋር ሆኖ ማለት ነው። መደበቅ አያስፈልግም። ቡታጀራ የሄደበትን ምክንያት ደግሞ ተናግሯል፣ ግን በቂ ምክንያት ሊሆን አይችልም። ስለዚህ ሃይሚ ልክ ናት ብዬ ነው በራሴ ሀሳብ መስጠት የምችለው ማለት ነው። ስለዚህ ያቺ ልጅም መያዝ አለባትን አንግል ራሷን ይዛ መሄድ ትችላለች። ባይበጠብጡና እንደዚህ ባያረጉ ደስ ይለናል። እስኪ ፍጻሜው ምን ይሁን አብረን የምንመለከት ይሆናል። የትም ሳትሄዱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ራስ ይወጣለሁ። ገባሽ አይደለ? በሰላም ትወጪ ነው የሚሻለው። ሲቀጥል ደግሞ ካሁን በኋላ እኔና አንድ ላይ አትጥሩም በቃ። ምክንያቱም እኔ ካንቺ ጋር እሱን ነገር ፈልግ። እንደዛማ ከሆነ ደጋግመሽ ታይዋለሽ፣ እንደዛ ለምን አይበቃችሁ? የየውቱም ነው ሲጀመር ደግሞ እኮ ለምን ማየት ካልፈለግሽ ደጋግመሽ ታይዋለሽ። የመረጠው እኔን ነው እያልኩሽ ነው። ማሱ አሁን ለምን አታርፉ? ለምንድነው የምናርፈው? በቃ የምትወሩት ነገር በቃ ይደብራል። ሲቀጥል እኔ ከሰው ጋር ስላናደደችኝ እንጂ እኔ በአንተ ምክንያት ወይም በወንድ ልጅ ምክንያት ከሴት ጋር መጣላት እንደማልፈልግ ተናግራለሁ። ግን ንግግሯ በጣም ነው የሚደብረው። ላስጠነቅቅሽ ነው የመጣሁት እንጂ እዚህ ጋር ካንቺ ጋር መገናኘት ከህይወታችን የምታስወጣት ከሆነ አስወጣት። አይ የምትል ከሆነ ደጋግመህ የምታገኛት ከሆነ ደግሞ ስሚ፣ ከህይወታችሁ የምታስወጣት ከሆነ አስወጣት ብለሽ የምትናገሪ እኔን አይደለም። ሰማሽኝ አይደል? እስካሁን የኔንም ክብር ዝቅ አድርጌ ሃይሚዬ እያልኩ ለማሳመን እየሞከርኩ ነበር አይደል? ፋሚሊ እኔ ልንገራችሁ፣ የትም ሳትሄዱ ይሄን ቪዲዮ ላይክ አድርጉት በእናታችሁ። የነዚህ የሁለቱንም ነገር እኔ እነግራችኋለሁ። ብሩኬ ያጠፋው ጥፋት ምንድነው? አንድ ሳይናገር እንደዚህ ከሷ ጋር የሷን ፓስት ላይፍ ለሃይሚ አልነገራትም። በድብቅ ነው ሁሉ ነገር ሲካሄድ የነበረው። ጥሩ ነገር የለውም ውስጡ። ምንም ብታረግ እውነታው ሁላ ለብሩኬ ቢኖር ሴት ልጅ ትጠራጠራለች። ማንም ሰው መጠራጠር የሚችል ነው። እንደዚህ አይነት ነገር ማይደረግ ስህተት ስለሆነ ማለት ነው። ስለዚህ ብሩኬ ጥፋተኛ ነው። ማስተካከል ያለብን አስተካክል። ልጅቷን ደግሞ አባራት። ምንድነው የናል ፍጥጥ ብላ ግጥጥ ብላ ገጣጣ ፈጣጣ ሆነ አንተ የምታወራው እንዴ? ፋሚሊ ምንድነው የሚደረገው? ልጅቷ እንዲህ አልሄድም እያለች ነው። ከዚህ በላይ ምን ይደረግ? እዩ የምትባለው ልጅ ትውጣ። በቃ ሁለቱም መሆን ይችላሉ። ሃይሚም እኮ ለዛ እውነታው ስላላት ነው ያለችው። ማይደረግ ነገር ለምን ታረጋላችሁ? በተለይ እዩ በጣም ሼም ነው። በየሳምንቱ እንትን እያረጋችሁ የምታረጉት ነገር ጦር አይደለም እንደኔ። እና ላይክ ሼር ሰብስክራይብ አድርጉ። በተለይ እንዲህ አስተያየት እየተሰጠ እናንተ እኔን ማገዝ ነው ያለባችሁ። ላይክ ሼር ሰብስክራይብ አድርጉ። እስከ ቪዲዮ ፍጻሜ አብራችሁኝ ነው። ሌትስ ጎ ወደ ቪዲዮ። ገብቶሻል አይደል? በአንቺ ፊት እቺ ልጅ ጠርቼ ምናገራት እንድታምኚና አንቺ ስላልኩኝ ነው። ገብቶሻል አይደል? ከዚህ በላይ እቺ ልጅ አንቄ ምንም ላደርጋት አልችልም። ሰማሽኛ? ከኔ ጋር መቀየም ካልፈለግ ስነ ስርዓት ያዢ። በጣም ጥሩ። እኔ ደግሞ ከኔ ጋር መቀየም ካልፈለግ ስነ ስርዓት ያዢ። አይሚን እኔን የምታምኚኝ ከሆነ በምታምኚኝ መንገድ እመኚ። ከዚህ በላይ ታግሼ ምናምን አንኖርም። ሁለታችሁም እሷን ባለማግኘት እንዳምነህ አድርገኝ። እንደዛ ከሆነ ባለማግኘት ማለት ያገኘዋል ለራሳችን ብዬ ነበር አልኩሽ። እኔ ወደ ኋላ ተመልሼ አሁን ማብራራት ምናምን አልፈልግም። ሰማሽኝ አይደል? ወደ እዚህ ምናምን ተመልሼ ምናምን አላብራራም። ገብቶሻል አይደል? በቃ እሷን አታቂ ምናምን አይደል? ዛሬ እኔ ላገኛ ፈልጌ አይደለም እዚህ ጋር የመጣሁት አይደል? ስለጠራሽ ነው የመጣሁት። አንቺም ብትሆኚ ስነ ስርዓት ያዢ፣ አንቺም ብትሆኚ ስነ ስርዓት ያዢ።
ከኔ ጋር መቀጠል የምትፈልጊ ከሆነ እኔ ማመን አለብሽ። ገብቶሻል አይደል? እስከ መቼ ስለምን መቀጠል ነው የምታወራው? ስለምን መቀጠል ምንድነው አንቺ የምትቀባጠሪ? ምንድነው ምን አግብቶሽ? በደንብ ያገባኛል። ምንድነው እንዲያገባኝ የሚያደርገኝ ገብቶኛል። አላማሽ ያንቺ ጅልነት ነው እንጂ ገብቶኛል አላማው እኮ በቃ አንቺ ማልረዳም ካልሽ የራስሽ ጉዳይ፣ በእውነት የራስሽ ጉዳይ ሃይሚ። እኔ አንቺን ብዬ ነበር ለሁለታችን ብዬ እስከጥል ደግሞ ከማትረዳ አይነት ሰው ጋር ምንም ነገር እሱ የኔ ምርጫ ነው ያንቺ አይደለም። ገብቶሻል አይደል? ደግሞ መምረጥ አለብን እኮ እኔ ምርጫዬን እኮ አሳውቄያለሁ። ስማኝ መረዳ ካለብኝ ትረጂ ራስሽ ነሽ ሃይሚ። ምንም ጭቅጭቅ ንዝንዝ ምናምን አልፈልግም። እና ይሄ የምታስፈራሪ ነገር ጉድ አወጣለሁና ምንም አታመጪም። ሰምኛለሽ? ምንም አታመጪም። እንተያያለን። የፈለግሽው ማድረግ ትችያለሽ። ምንም ታስፈራሪ ምን ብትይ ነው ያላዳምጥሽም። ገብቶሻል? አንተ ነው የምትለምነኝ። ከዚህ እኮ ይኸውልህ እሷ ፊት ሲሆን እንደዚህ አይነት ወሬ የምታወራው እንጂ እኮ ከዚህ ስንወጣ ምን አይነት ወሬ ከኔ ጋር እንደምታወራ ምን እንደምትለኝ ታውቃለህ። ልብህ እኮ በደንብ ጠቅጥቅ ያውቀዋል። እያየሽኝ ልቦልክሽ ንግግር ምናምን ያልሽ እያየሽኝ ብላክ ሊስት ውስጥ ያስገባሻል። ከዛ ስቴል ልታወጣው ነው ልጁ እንድትበሉት ነው እንዴ? በዚህ ላይ ያክል እንትን የምትሉት ስህተት ነው በጣም እና ማይደረ ነገር ባታረጉ ጥሩ ነው። ብሩክ የራሱ እውነታ አለው፣ ሃይሚም ልጅቷም እውነታው ግን እቺ ልጅ ባትመጣና ነገሩ ላይ ባትከፋ ጥሩ ነው። ነገሮች እያንዳንዱ ትክክል ይሆናሉ ብዬ አስባለሁ። ስለዚህ ቪዲዮን ላይክ ሼር አድርጉት። በቀጣይ እስከ ፍጻሜ አብረን ምን ይሆናል ሌትስ ጎ። ከዛ በምን እንደምታገኘኝ እኔ ያለው ያኔ ደግሞ አንተን ማግኘት ሳንችል ከዚህ በኋላ ካልተረዳሽኝ አንቺም ላይ እንደዚህ አይነት ውሳኔ ነው የምወስነው። ገብቶሻል? ስለምወድሽ ስለማከብርሽ ነው እየታገስኩሽ የቆምኩት። ዝም እያልኩ ሌላ አልፈልግም። ሁለታችንን ብሎ ካርገህን አይመስልም? አይሻ አሁን ማን እንደመረጠ በራስሽ በዚህ ምርጫ ምናምን ከሁለታችን ምረጥ ምናምንም አልፈልግም። አዩ ስሚ፣ አላበቃም ማለት ምን ልታረጊ ነው የምትፈልጊው? ብዙ ነገር አለ። ሰሚኛለሽ ሃይሚ? አሁንም በድጋሚ እናገራለሁ ከእዩ ጋር ከዚህ በፊት ደስ የሚል ጊዜ ነበር። ስለምወድሽ አብሬሽ ነበርኩኝ አይደለ ነበር። አሁን ግን ምንም የለንም። አይመለከተኝም። ኦልሞስት አመታትን አልፏል አይደለ? የኔና አንቺ ግንኙነት አመታት አልፏል አይደል? አብረን አላለፈውም። እንዴት ነው የሚያረጋት? በእናትሽ ለምንድን ነው የምትፈታተኝ? ማውቅ ያለብኝን አውቄያለሁ። መሄድ ትችያለሽ። ለምንድን ነው አንቺ በዚህ ልክ እንደዚህ ከሱ ጋር የምትጥኝ ያልሽው? ለምንድን ነው? ቆይ አንቺ ነሽ እኮ የምትጥኝ ያልሽው። እንደተረዳሁት ከሆነ አንቺ ነሽ። ነገ ወዲያ በሚፈጠረው ነገር ግን እኔ ላይ እንዳታዝኝ። ነገር ያለብኝ ነገ ከነገ ወዲያ ምናምን ይያዝ። ምንድን ነው የምታስፈራሪኝ? አውቃለሁ ምን እንደሆነ። ምን በጣም እየዛትሽብኝ እኮ ነው። ነገ ከነገ ወዲያ ምናምን ምን ልፈጥሪ ነው? እኔ ሳሎን አንተ የፈጠርካቸው ብዙ ችግሮች አሉ። እነዛን ችግሮች ደግሞ በቃ እኔ አይመለከተኝም። በቃ ተውኝ። እኔ ማበድ ምናምን አልፈልግም። ታውቂያለሽ፣ ሰላም ነው የምፈልገው። እንዴ አንቺ በቃ ከህይወቴ መውጣት ከቻልሽ እኔ ልውጣ እኮ አልኩኝ። ከዚህ በኋላ አታገኛትም ማለት ምን ማለት ነው? እኮ አንድ ጊዜ አይደል እንዲያገኘው እሱን ለኛ ብዬ ነው አልከኝ። አመንኩ። ከዛ ግን አገኘሃት። ለኛ ብዬ ነው አልኩሽ እኮ ገብቶሻል። ድጋሚ አንቺ ጋር ቴክስት እንዳትልክ ነበር የተናገርኳት። ለእናንተ ብለህ ያገኘኸኝ እኔን በምንድን ነው? ለራሳችን ብለን የተገናኘ ነው። ማይ ፋሚሊ ተመልሰን መተና ማለት ነው። ቪዲዮ የኔ ይመስል ነበር። እኔ እንደነገርኳችሁ ትክክል ያልሆነ ነገር ነው ሲያደርጉኝ የነበረው። ስለዚህ ቪዲዮን ስለተከታተላችሁ አመሰግናለሁ። ላይክ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። ባይ። ምንድነው እንዲህ ሌላ ዓለም ውስጥ የምትገቢው አንቺ? ምንድነው የምትሸመጥጪው? በዚህ ልክ ግን አስመሳይ መሆንህን አላውቅም ነበር። እሺ አስመሰልኩ አይደል? አስመሰልኩ። እንኳን አስመሰልኩ። ምን ይገርማል። እኔ እኮ ነገርኩህ። እኔ እያንዳንዷን ነገር እናገራለሁ። አለቀ። መናገር ባለብኝ ሰዓት እናገራለሁ። ተናገሪ። እሺ አልገባኝም። በዛ ነገር ተናገሪ። በኋላ በእኔ ለምንድን ነው ማዝነው ባንቺ? ለምን እንዲህ ያደረግሽኝ? እኮ እያዘንኩብሽ ነው አይደል? እንዳታዝም ምናምን ትላለች እንዴ? መተሽ ወይቴን በልብጣሽ እንዴት ነው ማላዝ ነው? እኔ ላይ አትዘናል። በቃ በሚፈጠረው በእያንዳንዱ ነገር እኔ ላይ ማዘን አይጠበቅም። ምንድነው? እኔ የማላውቀው ነገር ሌላ አለ። እኔ ምን አውቃለሁ? ለምን ብዙ የማታውቂያቸው ነገሮች አሉ። አሁን ግን እስካራ ነው ማወቅ ያለብኝ መናገር ባለብኝ ሰዓት እናገራለሁ። እያንዳንዱ ነገር እኔ አይመለከተኝም። እኔ እዚህ መሀል ምንም አይመለከተኝም።
ሰምተሽ ነው? አያገባኝም፣ አይመለከተኝም። በቃ ጨርሻለሁ። ምንድን ነው እኔ ራሴ የፈጠርኩት ችግር? ምንድን ነው የፈጠርኩት? እኔ መልሽልኛ። ምንድን ነው የፈጠርኩት? ምንድን ነው የፈጠርኩት? እና አንቺ ማን ስለሆንሽ ነው ከኔና ከሷ ምረጥ ምናምን የምትይ? መብት ስላለብን እኮ ማን ስለሆንሽ ነው እንደዛ የምትይ? እኔ ስለሆንኩ ለምንድን ነው አንቺንስ ለምንድን ነው የምመርጠው? እኮ በግዴታ ያንቺ ልታረጊ ምናምን ፈልገሽ ነው? እና ለምንድን ነው የምሆነው? ምንም ከአንቺ ጋር የሚያስሆነኝ ነገር የለም። በቃ ይበቃል። ከአንቺ ጋር ምንም የሚያስኮነኝ ነገር የለም። ገብቶሻል? እሷን ለማሳመን ነው ያልሽው? ልቀቂኝ። እኔ የመጣሁበት የራሴ ምክንያት አለኝ ሀይሚ እኮ ያንን ምክንያትን በቃ እዚህ ጋር ንገራት። እኔ የራሴ ምክንያት አለኝ፣ ትልቅ ምክንያት አለኝ። እሱን ማወቅ ከፈለግሽ አሳይሻለሁ። ሌላ ንዝንዝ ምናምን አልፈልግም። ገብቶሻል አይደል? ከዚህ በላይ ባትጎዳ ጥሩ ይመስለኛል። መናገር ያለብን ማሳየት ያለብን ነገር በሙሉ አስደብርሻለሁ። ነገርኩ ከአዲስ አበባ የመጣበት ምክንያት ከዛ እዚህ መታ ምን እያደረኩ እኔ አስደብርሻለሁ። እየታገዝኩሽ ምናምን ዝም እያልኩሽ ነው። እሷ እንድታምነኝ በዚህ ልክ ከኔ ጋር እንደዚህ መሆን አይጠበቅብኝም። ሳልሰስቶኝ በፍቅር በኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር